الله أكبر الله أكبر. بعد رمضان كرمضان بوهالاس بميل رس تنش كويتا نادرقالن. نعم بعد رمضان كرمضان بوهالا حياتي كتلال هيوتاتشن روحاتشن اسكالش درس عبادة زوتاري نو يكتلال مكتلم علبت يا برمضان سنسراتشو ينبرت عبادة تلاوة القرآن أبيت سيتافت مسجدو እንደዛ ጤም ብሎ መልቶ ሲሰገድ አቤት ሲያስደስት ለይሉ እንዴት ያረካል በጣም ደስታ የሚያመጣ እጅግ አላህ ዘንድ በጣም የተቃረብንበት ልዩ ቆይታ ነበር ና ይህ ቆይታ ደግሞ ከረመዳን በኋላም ሊቀጥል ይገባል። የኛ ህይወት እስካለ ድረስ አላህን ከማምለክ ወደ ኋላ ልንል አይገባም። ፈይዛ ፈረግተ ፈንሰብ ከጨረስክ በኋላ ልፋ ድከም። ሁሌም መስራት ነው። ዱንያ ላይ እስካለን ድረስ ከስራ ልንወገድ አንችል። አልየውመ አመሉን ወላ ሂሳብ፣ ዛሬ ስራ ነው ሂሳብ የለም ደሞዝ የለም። ወገደን ነገ ግን ሂሳቡን ሂሳብ ነው እንደየስራው። መልካም የሰራ መልካም ነገር ይመነዳል፣ መጥፎም የሰራ መጥፎ ይመነዳል። ወላ አመል አንድም ስራ የለም። አንዴ ስጁድ ላድርግ፣ አንዴ እስትግፋር ላድርግ፣ አንዴ ዱዓ ላድርግ፣ አንዴ ሰደቃ ላውጣ፣ እስቲ ልጹም፣ እስቲ ቁርአን ልቅራ፣ የለም ፋይል ተዘግቷል። ነገ የለም ዛሬ ነው። ዱንያ የሥራ አገር ናት። ዱንያ የሚዘራበት ነው፣ የሚታጨደው አኼራ ላይ ነው። ስለዚህ በዱንያ ላይ እስከቆየን ድረስ አላህን ከመገዛት ወደ ኋላ ማለት የለብንም። ረመዳን استقبال رمضان እየተባለ ረመዳን ሊገባ ነው እንቀበለው ብለን ተቀበል ነው። እንዴት ብሎ እንደወጣያችሁ ልክ እንደዚሁ እኛም ከዱንያ እንወጣለን፣ እንሸኛለን፣ እንሄዳለን። አይቀርም ለማን ነው? አቡበከር ሲዲቅ ረዲየላሁ ዐንሁ ረሱል አለይሂ ሰላቱ ወሰላም ሲሞቱ መጡና ግንባራቸውን ስመው በህይወት እያሉ ሞተውም ያማሩ ኖት ብለው ካወደሱ በኋላ ለህዝቡ አንድ መልእክት ተናገሩ። መን ካነ ያዕቡዱ ሙሐመደን ሙሐመድን የሚገዛ ካለ ፈኢነ ሙሐመደን ቀድ ማት ሙሐመድ በርግጥም ሞቷል። ወመን ካነ ያዕቡዱ ላህ ነገር ግን አላህን የሚገዛ ካለ ፈኢነ ላህ ሐዩን ላ የሙት አላህ ሕያው ነው መቼም አይሞትም። ስለዚህም من كان يعبد رمضان رمضان የሚገዛ የነበረ ሰው فإن رمضان قد انقضى ሄደ አለቀ። ومن كان يعبد الله አላህን የሚገዛ ካለ ግን فإن الله حي لا يموت አላህ ሕያው ነው መቼም አይሞትም። የረመዳኑም የሸዋሉም የዙል ቂዳውም የዙል ሂጃውም የ12 ወራቱም ጌታ ማን ነው? አላህ ነው። ስለዚህ አላህ ሁሌም አለ። አላህ መመለክ አለበት። ኩሉ መን ዐለይሃ ፋን ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አላህ ብቻ ሲቀር ሁሉም ጠፊ ነው ወዳሚ ነው። ሁሉም ይጓዛል። አላህ የሁሉም ወራት የሁሉም ቀናት የሁሉም ሳምንታት የሰዓቱም የደቂቃውም የሁሉም ነገር ጌታ ማን ነው? አላህ ነው። በሰከንድ ውስጥ ከአላህ ውጭ ማንም ልንገዛ አልተፈቀደልን። ስለዚህ ሐያታችን እስካለ ድረስ አላህን መገዛት አለብን። ረመዳን ላይ እንደዛ ይቆምነው ቂያሙል ለይል በአላህ እንደዛ አምሮብን ተራዊን የሰገድነው ተሐጁድ ላይ ተበረታታ ነው እንደዛ የጠነከርነው። እንዴት ታዳ የዛ ጥፍጥናው የዛ አሰሩ ምልክቱ ከረመዳን በኋላ እኛ ላይ እንዴት ሊያልቅ ይገባል? እንዴት ከረመዳን በኋላ ቂያሙል ለይል እናቆማለን? በቃ አለቀ 30 ቀን ብቻ ነው ላ ቂያሙል ለይል ሁሌም መሽሩዕ ነው የተደነገገ ነው። ለዚህ ነው እናታችን አይሻ ረዲየላሁ ዐንሃ ነብዩና አለይሂ ሰላቱ ወሰላም ስገልጽ ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አልጨመሩም። ምንን ከ11 ረካ አልጨመሩም። በረመዳንም ከረመዳን ውጭ ሐታ ከረመዳን ውጭ ነብዩ ሰለላሁ ዐለይሂ ወሰለም በሆነ ምክንያት ለይል ሰላት በህመም ምን ካመለጣቸው በሆነ ጉዳይ ካመለጣቸው ቀን ላይ
12 ረካ አድርገው ይሰግዱት ነበር። ይሄን ያልነበር የሚተባበቁት። እኛ 11 እንደው 3 5 እንዴት ተነስተን መስጊድ እንዴት ከበደ ያ ጥፍጥናው እንዴት እስቲ እንዴት ከኛ ጋር እንዴት ሊላቀቅ ይገባል። አሐዱ ሰለፍ ምን ይላሉ? ቂያሙል ለይል ያስተማረኝ አሉ ልጄ ነው አሉ። ማ አለመኒ القيام ኢላ ወለዲ ይላሉ። ልጄን ያስተማረኝ አሉ። በምን ምክንያት? ቀረአ የውመን አንድ ቀን ልጄ ቁርአን ቀራ። ያ አዩሃል ሙዘሚል ቁም ለይለ ኢላ ቀሊላ። አንተ ተከናናቢ ወይ አላቸው አላህ ነቢዩን ሰለላሁ ዐለይሂ ወሰለም። ዘሚሉኒ ደሲሩኒ ደሲሩን ስለሚሉ የዛኔ ጅብሪል መጥቶ ወህይ ያወረደባቸው እቅራ የወረደ ጊዜ ደሲሩኒ ደሲሩኒ ዘሚሉኒ ዘሚሉኒ ብለው ነበር። ከናንሙኝ ሸፋፉኝ ሸፋፉኝ ብለው ነበር። አላህ በዛ ስም ጠራቸው። ያ አዩሃል ሙዘሚል ቁም ለይለ ኢላ ቀሊላ፣ ሌሊቱን ቁም ትንሽ ሲቀር አላቸው። ፈቃለ ያ አበቲ፣ ልጄ መጣና ይላሉ አሐዱ ሰለፍ አባቴ ወይ ማ ማዕና ቁም ለይል፣ ቁም ለይል ማለት ምን ማለት ነው ብሎ ጠየቀኝ። ቁልቱ ያ ቡነይ አን ዩሰልይ አልዓብዱ ፊ ለይል፣ አንዴ አላህ ባሪያ እኮ ሌሊት ላይ የሚሰግደው ሰላት ነው አልኩት። ቃለ ያ አበቲ ፈማ ላ አራከ ተቁም፣ ታዲያ አንተ ስትቆም እኮ አላይህም፣ አንተ ለምን አሰግድም አለው። ፈቁልቱ እኔም አልኩት ይላል አባት ሃዚሂ ልአያ ኻሰቱ ቢነቢይ ሰለላሁ ዐለይሂ ወሰለም፣ ይህ እኮ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ኻስ ናት፣ በሳቸው ላይ አጠረቅናት፣ ነቢዩ ላይ ነው የታዘዙት አልኩታል። ፈለማ ተዓለመ ልወለድ፣ ልጁ እየተማረ ቁርአን እየቀራ ሲመጣ አንድች ቁርአናውያን ደግሞ ሱረቱል ዛሪያት ላይ አገኘ። ምን የሚል? ካኑ ቀሊላን ሚነ ለይሊ ማ የህጀውን፣ እንደው ከሌሊቱ ትንሽ እንጂ አያርፉም አይተኙም ነበር የሚለው የቁርአን አንቀጽን ሲደርስ ቃለ ያ አበቲ መን ሃኡላ፣ እነዚህስ ማን ናቸው? ከሌሊቱ ትንሽ እንጂ ማያርፉ የተባሉት እነማን ናቸው? ቁልቱ ዒባደላህ ልሙእሚኒን፣ የአላህ አማኝ ባሪያዎች ናቸው አልኩ። ቃለ ፈማሊ ላ አራከ ተቁም፣ ታዲያ አንተ ስትቆም ለምንድነው ማላይ? አንተ አላህ ባሪያ አይደለህ እንዴ? ቁልቱ ሰአቁም ሚነ ለይል ለይለቲን ያ ቡነይ፣ እንደው እቆማለሁ ሌሊት አልኩና ቆመ። ልክ ሌሊቱን እቆማለሁ ብሎ ሲናገር አባት ያ አበቲ ይላል ልጅ፣ ጥራኝ እንግዲህ ስትቆም አብሬህ እቆማለሁ አልኩት። አብሬህ እቆማለሁ ጥራኝ አለ። ስትቆም እኔን እንዳትረሳኝ። ከዛ አባት ምን ይላል? አይ አንተ እኮ ልጅ ነህ ገና ለዚህ ግዴታ አልሆነብህም። ያ ቡነይ አንተ ሰጊሩን ለም ቱከለፍ ባዕድ፣ ፈነም ተኛ፣ አንተ እስክታርፍ ረሓ ስትሆን ጉልበት እስክታገኝ ተኛ። ቃለ ያ አበቲ፣ አባቴ ወይ አራአይተ፣ እስቲ ንገረኝ፣ ለው በዓሰኒ አላሁ የውመ አልቅያማ፣ አላህ የቅያማ ቀን ቀስቅሶኝ ፈሰዓለኒ፣ ሲጠይቀኝ ሊመ ለም ተቁም፣ ለምንድነው ሌሊት ያልቆምኮ ብሎ ቢጠይቀኝ አቁሉ ለሁ አቢ ቃለ ሊ ነም፣ አባቴ ተኛ አለኝ ልበለው እንዴ ለአላህ? አባት ደነገጠ። ፈበከ ረጁል ወቃለ ያ ቡነየ ቁም፣ ና እንግዲህ በልቁም ስገድ ከኔ ጋር። በልጆቻቸው የሚማሩ ነበር። እኛ ጋስ ልጅ ሱቢ ሊሰግዱ እኮ ራሱ ምንድነው አረ ብርድ ነው ቆይ ትንሽ ቆይ ፀሐይ ሲወጣ እንለዋለን። ፈርድ ሰላቱን እንኳን ስፖርት ከኛ ጋር ልናሰራው ተነስ ጠነክራለን እንለዋለን። ስፖርቱንም ይስራ ግን በኢባዳም ጠንካራ እንዲሆን ማድረግ አለብን። በኢባዳ እንዲጠነክር ካላደረግነው ነገኛን ያምጸናል። አላ ኩል ያህሌን ያመጡት ምንድነው? ሰለፎቹ ለሌሊት ሰላት የነበራቸው ፍቅር ልዩ ነበር። ለይልኛ 11 ረካ ሰግደን ወይ 20 ረካ የሚሰገድን ቦታ ሰግደን ተሐጁድን ሰግደን ያ ረብ ብለን እንደው ታዲያ ያው የለመነውን ነገር አላህ ከረመዳን በኋላ እርግፍ አድርገን ስንተው ታዲያ ትንሽ አይከብድም በአላህ? ስለዚህ ከረመዳን በኋላ ምን አለ? ሐያት አለ፣ ዒባዳ አለ። ሰላቱን ላይ በረመዳን ብቻ አይደለም መሽሩዑ ነው፣ ከረመዳን በኋላም ዘውታሪ ነው። አላህን ልንገዛው ልናመልከው ይገባል። እንደው ከሰለፎቹ አንዳንድ የሚያጅበኝ ነገሮችን ደግሞ ልንገራችሁ። አንድ ከሰለፍ ጃሪያ ናት፣ አገልጋይ ናት፣ ይሸጧታል። ሲሸጧት ፈለማ እንተሰፈ ለይል፣ ልክ ሌሊቱ ሲጋመስ
ቃመት ፈናደትሁም ያ አህለል በይት እናንተ የዚህ ቤት ባልተቤቶች ወይ አሰላ አረ ሰላት ደረሰ ትላለች። የቤት አገልጋይ እኮ ናት። ቃሉ ጠለዐ አልፈጅር እንዴ ፈጅር ፀሐይ ወጣ እንዴ ሱቢ ደረሰ እንዴ አሏት። ቃለት ወአንቱም ላ ቱሰሉነ ኢላ አልመክቱባ ግዴታ ሰላት ካልሆነ ሌላ ሰላት አሰግዱም እንዴ? ثم جاءت الى الحسن ሐሰን የሚባል ሰው ነበር የሸጣትና فقالت እንዲህ አለችው አንተ መክቱባ ግዴታ ሰላት ብቻ የሚሰግዱ ሰዎች ጋር እንደ ይሸጥከኝ መልሰኝ በል እሱን ስታዩ ለሊት ይሰግዳልና መልሰኝ አለች። እንደዚህ ይቆጣጠሩ ነበር የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። አባ ሁረይራ ሲናገሩ እንዲህ አሉ አውሳኒ ኸሊሊ የኔ ወዳጅ እኮ አደራ ብለውኛል ቢሰላሲን በሶስት ነገር ቢሲያሚ ሰላሰቲ አያሚ ሚን ኩል ሸህር ከወር 3 ቀን እንድጾም 3 ቀን ከተቻለ አያሙል ቢድ የሚባሉት አረብኛ አቆጣጠር 13 14 15 ይሄን 3 ቀን መጾም ማለት ወሩን እንደ ጾምኩ ነው የሚቆጠረው። አንዱ በ10 ነው የሚባለው። እንደዚሁም ወረካዓተይ ዱሃ የዱሃ ሰላት 2 ረካ እንድሰግድ ወአን አውቲረ ቀብለ አን አርቁደ ከመተኛቴ በፊት ደግሞ ዊትር እንድሰግድ ኸሊሊ የኔ ወዳጄ አደራ ብሎኛል። አባ ሁረይራ ምን ይላሉ? ከዛ በኋላ እቺን ነገር ትቻት አላቅም አደራ ብለውኛል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እግራቸው ተሰነጣጥቆ ለኡመታቸው አልቅሰው ያ ሁሉ መከራ ደርሶባቸው አላህን በሚገባው መልኩ ተገዝተውት ሰዎች ጠየቋቸው። አይሻ ረዲየላሁ ዐንሃ ቃለት ካነ ነብዩ ሰለላሁ ዐለይሂ ወሰለም የቁሙ ሚነ ለይል ሐታ ተተፈጠረ ቀደማሁ እግራቸው እስኪያብጥ እስኪሰነጣጠቅ ነብዩ ይቆሙ ነበር። ፈቃለት ለሁ ሊመ ተስና ሃዛ ያ ረሱለላህ ለምንድን ነው እንደዚህ የምትለፉት? ወቀድ ጉፊረ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር ያለፈው የወደፊት ወንጀል አላህ ምሮ ሲያበቃ እንደዚህ ይጨናነቃሉ እንዴ ብላ ጠየቀች። ቃል ነብዩ ምን አሉ? ታዲያ አላህ ያለፈውን የወደፊት ወንጀል ምሮኝ አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ መሆን የለብኝም እንዴ? አላህ ከማረኝ ግልጽ ነው። አላህ ኒዕማ አንተ ላይ ሲያርከፈክፍብህ ኸይር ነገር ሲሰጥህ አመስጋኝ ባሪያ መሆን በምን በኢባዳው በዚክሩ በቁርአኑ እንጂ የሆነ ሀብት በመጣ የሆነ ነገር አላህ እኛ ላይ በዋለልን ቁጥር አላህ ልናምፀው አይደለም። ከምንም በላይ ወላሂ ረመዳን ውስጥ አስገብቶ ማስወጣቱ ትልቅ ኒዕማ ነው አይደለም? አብረውን የጾሙ የሸኘናቸው ስንት አሉ። አምና የነበሩ ዘንድሮ የሌሉ ኢብኑል ጀውዚ ረሕመቱላሂ ዐለይህ ተደጋጋሚ ተናግራለሁ። የኢብኑል ጀውዚ ንግግር ተላሂ ለው ቂለ ሊአህሊል ቁቡር ተመነው ለተመነው የውመን ሚን ረመዳን በአላህ ይሁንብኝ አሉ ኢብኑል ጀውዚ ለቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድች ቀን ይመኙ ነበረ። እኛ አላህ 30ውን አልጨረሰን። ታዲያ አላህን በዚህ መልኩ ነው ምስጋና መንገልጽለት። በጣም ልናመሰግነው። ማመስገን ምንድን ነው? እሱን መገዛት በቃላትም በተግባር ረመዳን ላይ ብቻ ነይተን እንዴት በቃ ከረመዳን በኋላ እንገናኛለን ብለን እንዴት ከረመዳን በኋላ እንወጣለን? በአላህ የኛ አጀል የተጻፈው ሸዋሊውን ዙልቂዳ ዙልሂጃውን ሙሐረም ማንም ያውቃል። በኢዱ ቀን የተቀበሩ ወንድም እህቶች የሉ? የኢዱ ቀን ላይ ቤታቸው ሐዘን የገባባቸው ወንድም እናት አባቶች የሉ? የኛም እኮ ጊዜያችን ስላልደረሰ ነው። እንሄዳለን። ስለዚህ መሄዳችን ካልቀረ እንደማይቀርም ካረጋገጥን ካወቅን ዝግጅት እናድርጋ። በምን ሁሌ አላህን እንገዛው። በቃ ሰደቃውም ሁሌ አለ፣ ሰላቱም ሁሌ አለ፣ ዚክሩም ቁርአኑም። እንደው በአላህ እድሜ ልኩን እኮ ወላሂ ቁርአንን እንደዚህ ከፍቶ ማያይኳል ያላየ ሰው ቁርአን የወረደበት ወር ነው ረመዳን። ነአም የወረደበት ወር ነው። ነገር ግን በጣም ይቀራበታል የሚባልበት ወር እንጂ ከረመዳን በኋላ ይኮረፋል አይደለም። ከረመዳን በኋላ ምንድነው ይገባል። ነገ የውመል ቂያማ ረሱል ይከሳሉ። ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ህዝቦቼ ይህንን ቁርአን እኮ አኩርፈውታል ትተውታል ብለው ነገ ሲከሱን የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም መልሳችን ምንድን ነው? የሆነች እስቲ እንደ ረመዳን እንኳን መቅራት ባንችል እስቲ አንድ ገጽ ሁለት ገጽ ግማሽ ጁዝ ቢያንስ ግማሽ ጁዝ የቀራ ሰው ግማሽ ጁዝ በሁለት ወር አንድ ያከትማል። አንድ ጁዝ የቀራ ሰው በቀን በየሰላቱ እየከፋፈልን ማለት በቀን አንድ ጁዝ
በወር እናከትማለን። ሰሃቦቹማ ቀደምቶቹ በቃ ዳኢመን በ7 ቀን ያከትሙ ነበር። በ7 ቀን በየ3 ቀኑም ያከትሙም ነበር። እኛ ቁርአን እንዴት እናኮርፈዋለን? አላህ ለኛ ደብዳቤ ብሎ ይላከልን ስንት ነገር እናነባለን። በአላህ ስንት ፊክሽን፣ ስንት አልባሌ ነገሮች አይናችን ጠቅነን ሞባይላችን ላይ በቀን ስንት ጊዜ እንቆያለን። እንደው 1 ገጽ 2 ገጽ የአላህን ቃል ለማንበብ እንዴት ይከብደናል? ከረመዳን በኋላ መቀጠል አለበት። ለምን ሀያታችን ይቀጥላል። ሰው በሞተበት ሐል ነው የሚቀሰቀሰው ተብሏል። በመልካም ሐል እንድንቀሰቀስ ዛሬ ኸይር ነገር መስራት አለብን። ረሱል አለይሂ ሰላቱ ወሰላም በሌሊት ሰዓት ላይ አላህ ዱዓን እንደሚቀበል ነገር። ይሄ ደግሞ ረመዳን ብቻ አይደለም። ረመዳን የዱዓ ወር ነው፣ እጅግ በጣም ይቀበልበት። ግን አላህ ሁሌ ይቀበላል። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነ ፊል ለይል ከሌሊቱ እኮ ሰዓት አሉ። ኢነ ፊል ለይል ለሰዓተን 1 ሰዓት አለች ላ ዩዋፊቁሃ ረጁሉን ሙስሊሙን አንድ ሙስሊም አይወፈቅም የስአሉላሁ ተዓላ ኸይረን ሚን አምሪ ዱንያ ወልአኺራ በዱንያም ጉዳይ በአኺራም ጉዳይ አላህን ለምኖ ኢላ አጣሁ ኢያሁ ያ የለመነውን የሰጠው ቢሆን እንጂ በሌሊቱ 1 ሰዓት አለች። ወዛሊከ እቺ ደግሞ አሉ ኩለ ለይለቲን በእያንዳንዱ ሌሊት ነው፣ ከዓመት እስከ ዓመት ነው፣ ሁሌ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ሀጃ የለብን? ስንት ጉዳይ ያስጨነቀናል። የሆነ ጉዳይ ይፈጸማል ቢባል ሌሊቱን ቁመን እናድራለን። አንድ መስሪያ ቤት ዛሬ ነው በቃ አንተ ነገር ቢባል ታዲያ እንዴት የአላህን በር እንዴት ረሳ ነው? ከትዳር ባል አጋር ጋር አንቺ እህቴ ከትዳር አጋርሽ ጋር በኢባዳ ልትበረታቱ ልትተጋገዙ ይገባል። ነብዩ ዱዓ አደረጉላቸው። ረሂመላህ አላህ ይዘንለት ረጁላን አንድን ሰው ይህን ሰው አላህ ይዘንለታል። ማን ነው እሱ? ቃመ ሚነል ለይል ሌሊት ላይ የቆመና ፈሰላ የሰገደ ወአይቀዘ ምርአተሁ ከዛ ባለቤቱን ሚስቱን የቀሰቀሰ ፈኢን አበት ሲቀሰቅሳት እንቅልፉ አድክሟት እምቢ ካለች ነضሐ ፊ ወጅሂሃ አልማእ ፊቷ ላይ ውሃ እርጨት አድርጎ የቀሰቀሳት አላህ ይዘንለታል። ነብዩ ዱዓ ያደረጉለት። እንደዚሁም አላህ ይዘንላት አሉ። ማንን? ቃመት ሚነል ለይል ሌሊት ተነስታ ቆማ ፈሰለት የሰገደች ወአይቀዘት ዘውጀሃ ባለቤቷን የቀሰቀሰች ፈኢን አባ እምቢ ካላት እሷ ነضሐት ፊ ወጅሂሂ አልማእ ፊቱ ላይ ውሃ የረጨት ሴት አላህ ይዘንላታል። እኛ በምንድን ነው የምንቀሳቀሰው? ተነሽ ድራማው ጀመረ ነው ኳስ ጀምሯል። ተነሽ አረ ተነስ ቀስቅሰኝ አላልከኝም ትላለች። ላ መቀየር አለበት። ተነስ ሱቢ እየተቃረበ ነው፣ 2 ረካዓም ቢሆን ስገድ፣ ተነስ በዩ አንተም ተነሽ ይበላት። በኢባዳ ስትተጋገዙ አላህ ዘንድ ትልቅ ምንዳ አለ። በረካ ያለው ቤት ይሆናል። ልጆችም በረካ ይኖራቸዋል። ለምን? እኛን አይተው ነው የሚያድጉት። ሰላት የሚሰገድበት ኸይር የሚሰራበት ቤት ያደጉ ህፃናት ወላሂ ያንን ይዘው ያድጋሉ። በመጥፎ ነገርስ እንደው እዚሁ ላንሳው። በጣም ሰዎች እየጨቀጨቁኝ ያለው ጉዳይ አለ። ረመዳን ወላሂ ትልቅ አስተምሮ ነው አይደል? ለተጠቀመበት ከብዙ ሱስ አያቅበንም። ጥናት ላይ እንደሚያመላክተው 21 ቀን አንድ ሰው ከሱሱ ታቅቦ ርቆ ከተቀመጠ ከዛ በኋላ ያሉ ቀናት ይቀሉታል ይባላል። በጣም የሚያሳዝነው ደግሞ ጥሩን ነገር ለመተው ደግሞ በጣም ጥቂት ቀን ነው የሚጠብቀው። 5 ቀን ይበቃዋል ይላሉ። ጥሩን ነገር 5 ቀን ካቆመ ከዛ በኋላ ለመተው በቃ ቀላል ነው። መጥፎን ነገር 3 ሳምንት አላህ በቃ 3 ሳምንት እንደው ከተለያየ ሱስ ከሺሻው አላህ ነጃ ብሎን በዚህ ረመዳን አስተምሮን አወጣን። እንቀጥለዋ። ጫት ዛሬው ስንቱ ትዳር ተበተነ፣ ስንቱ ከገበያ ወጣ፣ ከንግዱ ቤቱ የተቀመጠ ስንቱ አለ በጫት ደንዝዞ ሱሱ ላይ እዚሁ ተቀምጦ ስራውን የተወ ስራውን የበተነ ቤተሰቡን የበተነ ስንት ሰው በዛ። ዛሬ በጣም በዛ። ሐቂቃ ጉዳት በኢኮኖሚ ጉዳት፣ ትዳር እያፈረሰ ያለ ስሜት እንኳን መጣጣም እኮ ይቻላል።
አላህ ይጠይቃል ጥርሳችንን። ንጹህ ጥርስ ሰጥቼህ ነበር፣ በምንድነው የጨረስከው? አላህ ይጠይቃል ወንድሞች። ገንዘብ ሰጥቼህ ነበር፣ በሐላል አመጣው፣ ወዴት ወሰድከው? አላህ ይጠይቃል። እንደው አላህ ዘንድ ጫት ገዛውበት ልንለው ነው ለአላህ? ሲጋራ ገዛውበት፣ ኸምር ጠጣውበት ልለው ነው? ቤቲንግ ቁማር ተጫወትኩበት ልለው ነው ለአላህ? እንለዋለን በዚህ ደፍረን ጀነት ለመስጠት ሞራሉ አለን? ትዳር እየተበተነ ነው። የልጆች ዳቦ መግዣ ይታጣል፣ ለዛ ግን ኬትም ሰው ድንጋይ ይቆፍራል። ስለዚህ አላህ እድል ሰጠን። ረመዳን ላይ በዚህ ቢያንስ እንድናቆም አደረገን አይደለ? በጾም በምኑ እንቀጥልበት። ያ ረቢ ጽናቱን ለግሰኝ ብለን ዱዓ እናድርግ።